የሃናን ታሪክ ማን ነው ሲና አለችው ይወላችሁ ሲና አለችው ብቻ አይደለም ኮሜንት ላይ መጣ OMG this is so funny ስለዚህ ማለት ነው ትክክለኛ የቴሌግራም ቻናል ነው አግኝተናል ይላል ቻናል ስለዚህ መልእክት እናስተላልፍላት አንዴ እዚህ ጋር እሺ በተራ ሁላችንም እኩል እንዳናወራባት እሺ እኔ ባይዘዊ ክብራችሁ ጠብቁ እሺ ሃናን ታሪክ ነው እሺ እንዳንረብሻት ድምጻችሁን ዝቅ አድርጉ ሃናን my name is Barakat I'm the best barber ደስ ብሎናል ስለተመለሰልን መለሰችልን ነው እንዴ ቮይሱ መለሰች ወይስ የምር ኮሜንት አረጋ በቮይስ መልሽልን እንደው ጥያቄያችን በቮይስ ይመለስልን ሃናን ትመችናለሽ በጣም እንልሻለን ሃኒዬ ቢኒግዲ ነርቨሱ ምንድነው የሚባለው እሺ በላ ወደዛ ገፍተራ ሰጠች እሺ በላ ሃኒዬ እንግዲህ እኛ እንግዲህ ይሄ ለኛ ትልቅ ነገር ነው ምንም መግለጫ ተሰጣለን አይ በቮይስ ቢመለስልን ደስ ይላል ግን መኖራችንን ኤግዚስት ማድረጋችን ነው ወቀች ማለት እኮ ነው ፒስ ነው አዎ ጸዴም ለኢሚሩ ምን ስራ እንዴ ማን ለሃና ሊጻፈላት ማን ዳና አሰድራ ያሰልጋ እግዚአብሔር ሰጠኝ እኔም እንኳን ነውበት ያንቺ ማሰድራ ያንቺ ድራማ በድራማ አንተም ድራማ ያኛለ ሮቤልም ድራማ ያለ እሺ ይሄ ልጅ በጣም ድራማ አለው ሮቤል ግን ሳንቲም ማጥራት ምክንያት ነው ይሄ የሆነው ባንቺ ምክንያት ነው ቴንክ ዩ ቆይ ሌላ ሰው ደግሞ እንመርጣለን ይሄ ቮይስ ከተመለሰልን ማለት ነው ሌላ ሰው ደግሞ እናስጨንቃለን ስለዚህ ጋይስ በቀጣይ ፖድካስት ሃናን ታሪክን እንጠብቃለን ማለት ነው ሞስት ፕሮባብሊ አዋተኛ ክፍል እያለው ማስ መምህራችን ጊዜ ይጠይቃል 64 ሲባዛ በ78 ይላል መጥቶ ማለት ነው እኔ ስለ ማትስ አይምሮዬ ውስጥ ምንም ነገር የለም ውስጥ ብትገባ ላይክ ፊልም ከተማ ባዶ ሲሆን እንደሚለው ይል ባዶ በማትስ ማለት ነው የሆነ ጥያቄ ሲጠይቀኝ እኔ ያልኩት ከዛ ላጥ በዚያን ጊዜ መተኝ ከዚያን ቂም ያስኩበት በዚያን ታይም ላንጉጅ ማር ነበር ላንጉጅ ሴንተር ከዚያን የሆነ ሰዓት ላይ መምህሩ ኔጋቲቭ እያለ ነው የሚያወራው እኔ ደግሞ ፕሮናንሲዬሽን ተምር ያለው ኔጋቲቭ ነው የሚባለው እስኪ አንድ ላይ ኔጋቲቭ ነው የሚባለው መምህር ያኛው እንደዛ ነው ያለኝ እና ደግሞ የላንጉጅ መምህራችን ምን ብሎናል መምህር ሲሳሳት መናገር ትችላላችሁ ፕሮብሌም የለውም ምናምን ነገር ብሎናል እኔ የኔት ጃፕ ላይ ያረኩት የመንግስት ትምህርት ቤት ማለት ከዛን ለኔጋቲቭ 9 ምናምን ነገር ይላል እጅሽን አጣሽ ከዛ ምንድነው ሱራፌ ምናምን ነገር አለ ጋሼ ነው ሚስተር ቲቸር ሰር የለም ጋሼ ነው በጣም ሪስፔክት ያለው ጋሼ ኔጋቲቭ እኮ አይባልም አልኩት ከዛ ታዲያ ምንድን ነው የሚባለው ከዛ አይ ኔጋቲቭ ነው የሚባለው አልኩት ነው አለ ኦኬ እሺ አለ በቃ ያስጨበጭብልኝ መስሎኝ ልታፍ ከዛ የመታኝ ምቶች ማለት ነው I can't even remember በጣም ብሩታሊ ነው የደበደበ በሱ ምክንያት ነው ማትስ ፊዚክስ ምናምን የሚባለው ነገር ይጠላውት በጣም ብሩታሊ ነው የደበደበኝ እንደዚህ ምናምን ብዬ ነው የወጣው እየተጠረኩ የሱ ማትስን መጥላት አይደለም የገረመኝ እንግሊዘኛም አለመጥላቱ ማለት ነው ስለዚህ በእንግሊዘኛ ምክንያት ተገርፈው ይሄ ሰው እንግሊዘኛን አለመጥላቱ አንድ ነገር ነው የራሱ ቲኔጀር ልጆቻችሁን ቦርሳ የግል ደግሞ መኝታ ክፍል ካላቸው መኝታ ክፍላቸው ምን ያክል ቼክ ታደርጋላችሁ ቦርሳቸውን ይዘው የሚሄዱትን መኝታ ክፍላቸው ውስጥ ያለውን ነገር ቁም ሳጥናቸው ውስጥ ምናምን ያለውን ነገር ቼክ ታደርጋላችሁ ወይ ወላጆች አንድ ትንሽ ደንገጥ የሚያደርግ ታሪክ ልነግራችሁ ነው ስቶሪ ታይም ታሪኩን አጠር አድርጌ ስለነግርሽ በሴቶችና ህፃናት ላይ ጥናት ጀምረን ወደ አንድ ትምህርት ቤት ደረስንና እዛ ትምህርት ቤት ስንደርስ በአጋጣሚ አንዲት እናት በልጆቿ ባህሪ መበላሸት ተጠርታ ነበር እኛም በቃ ለጥናታችን አንድ ግብአት ይሆነናል በማለት ቁጭ አለንና መምህርቷ ለወላጇ ጥያቄ ትጀምራለች ከዛ ሁለቱም ሴት ልጆቿ ናቸው የሚማሩትና በሁለቱም ስም ነው የተጠራችው እናቲቱ ከዛ ልጆችሽ ቦርሳቸውን በቁልፍ እንደሚቆልፉ ታውቂያለሽ አዎ ለምን ብለሽ ጠይቀሽ ታውቂያለሽ ተባለሽ ማለት ነውና የትምህርት መሳሪያዎቻቸው እየጠፉ ተሸገሩ ኮምፓሴ ጠፋ መጽሐፌ ጠፋ ምናምን እያሉ እርስ በርስ ከሚጨቃጨቁ ቁልፉ መፍትሄ ከሆናችሁ እሺ ብዬ ዝም አልኩኝ እሺ
ክፍላቸውን ቼክ ታደርጊያለሽ። በማጽዳት በኩልስ ማን ነው ክፍላቸውን የሚያጸዳው ስትባል እኔ በስራ በጣም ቢዚ ነኝ፣ አባታቸውም ለስራ አገር ውስጥ በጣም ረጅም ጊዜ አይኖርም። ስለዚህ እኔ ደግሞ አብዛኛውን የሴቱንም የወንዱንም ሁለቱንም ሚና ይዤን ያለሁት ቤት ውስጥ አለች ማለት ነውና እሺ የተጠየቅሽው ጥያቄ ምንድነው? ክፍሉን ማን ያጸዳል ነው። ክፍላቸው የሚጸዳው አለች በሳምንት አንድ ቀን ነው የሚጸዳው። እነሱ ትምህርት ቤት ሲሄዱ ቆልፈው ስለሚሄዱ ነውና በሳምንት አንድ ቀን ነው የሚጸዳው። ለምን ይቆልፋሉ ደግሞ ተብላ ስትጠየቅ አጋዣቸው ስታጸዳ ማንበብ ስለማትችል አስቀምጦ የሄዱት ወረቀቶች የሚጠቀሙበትን ስታጸዳ ቆሻሻ እየመሰላት ስለምትጥልባቸው አስፈላጊ ነገሮች እየተጣሉባቸው ስለተቸገሩ እየቆለፉ መሄድ ጀመሩ አለሽ ማለት ነውና አሳማኝ ነው ለሁለታችንም እና ከዛ እናትየዋ ሁለቱም ልጆቿ ማለት ነው አንዷ 7 አንዷ 9 ክፍል ተማሪዎች ናቸው። ከዛ በቦርሳቸው ውስጥ ምን እንደተገኘ ታውቂያለሽ ተባለች ማለት እዚህ ጋር ነው ያለው ነገር 7 እና 9 አለች። ከዛ እኛ በጭንቅላታችን አለች በቃ ምንድነው አደንዛዥ ጽዮን ምናምን ይሁን ብለን ማአት ነገር አሰባለች በጭንቅላታችን እና መምህርቷ በቃ ቀና ሳትል እንዲህ ከመሳቢያ ውስጥ የሆነ ነገር አውጥታ ጠረጴዛ ላይ ቁጭ አደረገቻለች ማለት ነው። ከዛ ግራ ገባን። ምንድነው ይሄ ፕላስቲክ አለንና ብድግ ብለን ወደ ተቀመጠበት ጠረጴዛ ሄድናልችና ተአጠጋርገን ብድግ ስናረጋው ከፕላስቲክ የተሰራ የወንድ ልጅ ፕራይቬት ፓርት ነው እና በትክክል ለሴት ልጅ ፕራይቬት ፓርት ተስተካክሎ የተሰራ ነው እና ደረገጥና ዝግንን አለናልችና አስቀመጥነው። እናትየው በተቀመጠችበት ነጭ ሆነች። እኛ ከዛ በኋላ መቆየትም አልፈለግንም። የእናትየው ሁኔታ ከዛ በላይ ማየት ለኛ ራሱ ጥሩ ስለማይሆን ብለን ልቃለን። እኔም የሥራ አጋሪም ለረጅም ሰዓት የተኮራረፈን እስኪ መስለን ድረስ በቃ ረጅም መንገድ ተጓዝንና ይሄ ነው ያለው ነገር ብላ ኦሪጂናሊ ለኔ አይደለም የተላከልኝ ታሪኩ ለሚስሄሉ ነው። ሚስሄሉ በጣም ህፃናት ላይ በደንብ ኮንሰርን አድርጋ የምትሰራ መምህር ትራትና ከስራ አካውንቷ ሜንሽን አረጋግላችኋለሁና ይሄ ነው ታሪኩ። ለዛ ነው ይሄን ጥያቄ ጠየቅኳችሁ እና እናትየውም አባትየውም ልጆቻቸው ጋር ምን እየተፈጠረ እንደሆነ አያወቁ አይደለም። መምህርቷ ናት አውጥታ ቁጭ አድርጋ የልጆቻችሁ ቦርሳ ውስጥ ይሄ የተገኘው ብላ አሁን የነገርኳችሁን ነገር በትክክል ለወላጅ ለእናታቸው ቁጭ አድርጋ የነገረቻቸው። እንዴት ነው አቦኔ ተደበላለቀብኝ አቦ ማለት በጣም ነው ታሪኩ በጣም ያስተነግጠውና ለዛ ነው ጠየቅኳችሁ ይሄንን ጥያቄ ሰው ለጥንቃቄ እንዲሆን ነው። ቼክ አድርጉ ሁልጊዜ ሲወጡ ሲገቡ በቁም ሳጥናቸውን ምናምን አልጋ ስር ጫማ የሚቀመጥበት ቦታ አላቅም እና ለነሱ ነው የሚልባ በርግጥ ለልጅ ነው የሚለፈው አይደለ? ሲሰሩ ሲወጡ ሲገቡ ምናምን አድካሚው ነገር ለልጅ ነው። ግን ደግሞ አት ዘ ሴም ታይም ደግሞ እንደዚህ አይነት ልዩነት ሊፈጠር ይችላልና ለዛ ነው ክሮስ ቼክ አድርጉ ያልኳችሁ። ለማንኛውም ቴንክ ዩ። አያችሁ ማለት እኛ ልጆችን በምናሳድግበት ሰዓት እኩል ከኛ እንደዚህ አፉን ከፍቶ እንደ አንበሳ ሊውጣቸው የተዘጋጀ ሌላ ዓለም ያዘጋጀችላቸው ሌላ ወጥመድ አለና በጣም አብዛኛው ወላጅ እኔ የታዘብኩት እኔ ራሴ የገጠመኝ ስቶሪ አለ ሌላ ማቀው እሱን አሁን ሼር አላረጋችሁም። በጣም ይሰሩና ወላጆቻቸው ስራ ላይ ብቻ ያተኩሩና ለልጆቻቸው ልብስ ስላለበሷቸው ወተት ስለገዙላቸውና ምግብ እንዳይረባቸው በየአይነቱ እየቀያየሩ እንዲበሉ ማስቻላቸው በራሱ ልጅ እንዳሳደግን አድርገው ይቆጥሩታል። እሱ ብቻ አይደለም ልጆች የሚፈልጉት ይሄን ብቻ አይደለም። ከዚህ ባሻገር ይሄ ራሳቸውን ሆነው እንዳድጉ ሰው ሆነው እንዳድጉ ይሄ መጥቶ ጠላት ይነጥቃቸዋል ከጎን ዓለም አስጨንቃ ወደማይሆን ነገር ተከታቸዋለችና ያንን ነገር ቼክ ማድረግ አስፈላጊ ነው። በተለይ ወላጆች ልጆቻችሁን ጊዜ ስጧቸው፣ ቼክ አድርጓቸው። አመለካከታቸው ምን እንደሆነ ምን እንደሚውሉ ስክሪን ላይ ምን እንደሚያዩ ለትምህርታቸው ያላቸው አመለካከት እይታቸውን ሁሉ መገምገም ጊዜ መስጠት ያስፈልጋል ለልጆች ማለት ነው። እነዚህ ልጆች መቼ እንደተሰረቁ አታውቁም። ሁሉም ጠላታችን እጃችን ላይ ነው ያለው። ስለዚህ ያንን በምትሰጧቸው ታብሌቶች፣ ስልኮችና ኮምፒውተሮች ልጆቻችሁ ምን እያደረጉ እንደሚውሉ መጠንቀቅ፣ መጠበቅ፣ ጊዜ መስጠት አስፈላጊ ነውና በጣም አስቀያሚ የሚዘገንን ነገር ነው ይሄ ታሪክ።
የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬ ተወግቶ ህይወቱ ማለፉ ተሰምቷል። ፍስሐ አስማማው ይባላል። በጎንደር ዩኒቨርሲቲ እንደምትመለከቱትም እጅግ አስደናቂ ጥረቱ ታክሎበት ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ነበር። ታዲያ ለምርቃቱ ቤተሰቦቹ ጋር ወደ ጋይንት ሄዶ ማለት ነው ለምርቃቱ በሬ ተገዝቶ ተደግሶ እንኳን ለዚህ በቃ እንኳን ለቀጣይ ህይወት በቃ ተብሎ ሊመረቅ ባለበት ሰዓት ላይ ለምርቃቱ የተገዛው በሬ ወግቶት ማለት ነው ህይወቱ አልፏል። የሰው ልጅ ህይወት እንዴት እንደምትጠፋ ይሄ አንዱ ማሳያ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። ለሟች ነፍስ ይማር፣ ለቤተሰቦቹ፣ ለክፍል ጓደኞቹ፣ ለመላው የአካባቢው ማህበረሰብ መጽናናትን እመኛለሁ። በጣም ነው የሚያሳዝነው ይሄ የሞት ዜና። የምታዩት የሰው ልጅ በምን ምክንያት ሊጠፋ እንደሚችል በምን ምክንያት ሊሞት እንደሚችል አናውቅም። እኛ አርቀን ነው የምናስበው አይደለ? ለብዙ ዘመናት የምንኖር አድርገን ከዛሬ ይልቅ ነገ እያስጨነቀን ዛሬን እያበላሸን እንኖራለን። ግን በምን ምክንያት እንዴት እንደምንሞት እንኳን አናውቅም። የምንጠጣው ውሃ አጥፊያችን ነው። የምንመገበው ምግብ ራሱ ህይወት ይሆነናል ብለን የምንመገበው ምግብ ትን ብሎ ሊገለን ይችላል። እንግዲህ አስቡት፣ ለልጁ ደስታ ተብሎ የተገዛው በሬ ታርዶ ልጁ እንዲደሰትበት ወዳጅ ዘመድ እንዲበላው በዚህ መልኩ የእሱን ህይወት ለእሱ ህይወት መጥፊያ ሲሆን እና ህይወት በጣም እንደዚህ ነው። በጣም የሚያሳዝን ነው። ሀዘኑ የጸና ይሆናል ለወላጆች በተለይ የልጃቸው ደስታ ብለው እንደዚህ እየሆኑ ግን መጥፊያው ሲሆን ማለት ነው። በጣም አሳዛኝ ነው። ለቤተሰብ መጽናናትን እንመኛለን። ለሱም ረፍተ ነፍስ ያደለልን ከማለት ውጭ ሌላ ምን እንላለን? ውድ ቤተሰቦች እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። ቪዲዮን ላይክ አድርጉልኝ፣ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እስካሁን አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እመለሳለሁ።